ምንም በዚህ ቤተክርስቲያን ጥላ ውስጥ ብንኖርም በጣም የሚያሳዝነው የበይ ተመልካች ነን። የምን ተመልካች? እስቲ ክርስቶስን የበላችሁ የጠጣችሁ ብቻ አጨብጭቡልኝ። እሺ የቆረባችሁ ማለት ነው። እውነት ነው። እስቲ ድገሙት። የቆረባችሁት ትንሽ ቀነስ አለ። እስቲ ያልቆረባችሁ አጨብጭቡ። አይዟችሁ መረቃችኋለሁ። እሺ ምን ምሮ ያብቃችሁ። እንዴት ያሳፍራል። አይ ስንት ትንሳኤ ስንት ልደት በግበላችሁ በላችሁ እውነተኛውን በግሻት በሉት። አሁን ያለንበት ወር ምን ይባላል? ፍጠን ታሳስ። አቤት እንዲች ሀገር በጣም የተቀደሰች ሀገር ናት። በቃ እኔ ቅዳሴ እግዚእን ስሰማው እድላቸው አንተ ብቻ ነህ የሚለው ለኢትዮጵያ ነው የተሰጠው። እድላችን እሱ ብቻ ነው። ዓለም እድሏ ክርስቶስ አይደለም። አይምሰል። ውሸት። አሁን ኢየሱስ ክርስቶስ የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ከፕላኔቷ መሬታችን ወደ 8 ቢሊየን የሚሞላው ህዝብ ያለባት ምድር የኢየሱስ ክርስቶስን የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። 40 ለሽ ቤተክርስቲያን ይሄው 40 ምዕራብ እዚህ አቅጣጫ ምስራቅ ወደዛ ነው። አሪቦት መግባት መካተት ማለት ነው። አርብ ማለት መካተቻ መፈጸሚያ ማለት ነው። ምዕራብ የፀሐይ መግቢያ አይደለም ወይ? ለምን ኢየሱስ ክርስቶስ በዚህች ዕለት ተሰቅሎ ተፈጸመ ብሎ ስራውን አካተተ። ምስጋና ለስሙ ነው። አርባ ሌላው ዓለም አያውቀውም። እኛን እንዴት ሊሰብክ ይሞክራል? ፍራይዴ ነው ያለው። አንተ እዚያው ወደ ምረት ላይ ባልናገረው ይሄን ቃል ደስ ይለኝ ነበር፣ ግን ለማስተማር ስለሆነ ነው። ቃሉን አልወደውም ለመናገርም ይቀፋል። ፍራይዴ ስትሉ ምን ማለት ነው? ጣዖት ናት፣ ክርስቶስ አይደለም። ፍሪጋ የምትባል the goddess of beauty and marriage የፍቅርና የውበት አምላክ ተብላ የተመለከች ጣዖት ናት። የሷ ዕለት ማለት ነው። ሐሙስ ብትል ሐሙስ አምስተኛ እግዚአብሔር ስነ ፍጥረት ዕለት ነው። የባህር ፍጥረታትን ሥላሴ ያስገኝቷል በቃላቸው። ሌላው ዓለም ግን ተርስቴ ነው ያለው። ቶር የኖርዌይ ጣዖት ነው እና ኖርዌይ ሊሰብከኝ ይሞክራል። ቶርን ፊልም ላይ ታችሁት ከሆነ መዶሻ የያዘ ጣዖት ነው። ዘ ጎድ ኦፍ ተንደር መብረቅ ብልጭ የሚለው እሱ መዶሻውን ሲመታ ነው ተብሎ ሰመት የተመለከ። እስካሁን ዓለም ከዚህ ጣዖት አልተላቀቀ። ቤተክርስቲያናችን ብቻ ጣዖትን እርግፍ አድርጋ ክርስቶስን ያከበረች ሀገርና ቤተክርስቲያን እንጂ ብቻ ናት ከምድራችሁ። ሌላውን ውሸት ነው። ወራቱ ብትሉ ጣዖት ነው። ጃኑስ ጣዖት ነው። ፌብሩዋሪም እንደዛው፣ ሜይ ማያ ነው። ኤፕሪል አፍሮዳይት የምትባል ጥንስት ጣዖት ናት። ሜይ የጁፒተር ሚስትና ጣዖት ናት። ሁሉ መጥራትም አያስፈልግም። እቺ ቤተክርስቲያን ግን መልክ ቀርጻ ከራስ ፀጉር እስከ እግር ጥፍሩ አምላኳን አመስግና በቀን አቆጣጠሯ ሁሉ ኢየሱስ ክርስቶስን ያከበረች ከጉልላቷ እስከ መሰረቷ የክርስቶስ መዓዛ የሚሸትባት እቺ ቤተክርስቲያን ብቻ ናት። እንዳትወጡ። ኢየሱስን አታገኙም ከዚህ ውጪ። ዝም ብለህ ትለፋለህ እንጂ። ቅዱስ አሐዱ አምላክ። ይህ የላችሁም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ። ማን ነው ስለ ኢየሱስ ክርስቶስ የሚነግራት? እስቲ ትንሽ ስለ ውስጡ አገልግሎት ልንገራችሁ። አሁን ኪዳነ ምህረት ስትመጡ ከሩቅ ሆኖ የሚታያችሁ ምን ነው? ጉልላቷ ላይ ምን አለ? ንሕነሰ ንሰብክ ክርስቶስ ሀዘ ተሰቅለ፣ እኛስ የተሰቀለውን ክርስቶስን እንሰብካለን። ጉልላቱን ገና ከሩቅ ስታዩ ምንድን ነው የምታስበው? ቀራንዮ። መስቀሉን ስታይ የተሰቀለው የሾህ አክሊል ደፍቶ ጎኖቹ በጦር ተወግተው እጅና እግሩ በምስማር ተቸንክረው መሲህ ክርስቶስን አምላክን ታየዋለ። ቤተክርስቲያን ግን ይህን አድርጋ ዝም አትልም። ይሄው ቀና ብላችሁት የሰገነው እንቁላል ወይም የሰጎን እንቁላል ትሰካለች። አትሰካም? አላጣም እንዴ? የምን እንቁላል አለ? የሰጎን
ሰጎን ምንድነው? እንቁላሏ ቀፍቅፋ እስክታወጣ ድረስ አይኗን ከእንቁላሏ አትነቅልም። ከምኑ ከእንቁላሏ አትነቅልም። ትንሽ ዞር ካለች ይሞታል። ድምጽ ሲያሰሙ ቀፍቅፋ ነው የምታወጣቸው። ስለዚህ ቤተክርስቲያናችን እናት ቤተክርስቲያናችን ይህን ማድረጓ ለምንድን ነው? ሁል ጊዜ አይናችሁ ቀራንዮ ላይ ይተከል ነው። አይናችሁ ምን ላይ ይተከል? በቃ አለቀ። መድኃኔዓለም ላይ ይተከል። ለዚህ ነው ቅዳሴ ላይ ነዚየኑ ሞተከ፣ አቤቱ ሞትህን እንናገራለን፣ ትንሣኤህን፣ እርገትህን፣ ዳግም መምጣትህን እንዲህ እያል ደግሞ አንተን እናመሰግናለን ትላለች። ታዲያ ቀራንዮን ታዲያ መስቀሉን እያሰባችሁ ወደዚህ ቤተክርስቲያን ጠጋ ስትሉ ቅድም እኔ ራሱ ስሳለም ጠጋ ብዬ እጅ ስነሳ በቀዳዳ ውስጥም ቢሆን መጀመሪያ የገባው የዕጣኑ ሽታ ነው አይደል እንዴ? እውነት ሐሰት? በቃ ሰብአ ሰገል ከሰጡት ስጦታዎች መካከል ምንድነው? ዕጣን ነው። ዕጣን የተስፋ ነው። ከሩቅ ይሸታል። እኛም ከሩቅ ሆነን መሲሁን እናሸተዋለን። ስጋው ይናፍቀናል፣ ደሙ ይናፍቀናል። ዕጣኑ በአፍንጫችን ቀዳዳ ሲገባ እፍረት ሙስ ክርስቶስን እናስባለን። አናስብም እንዴ? እናስባለን። ይህ በጣም ነው የሚደነቀው። እንደውም በዮሐንስ ራእይ በጣም ይገርማችሁ ዕጣኑን እያቀረቡለት የሰማይ አገልግሎት እኮ ዕጣን አለ፣ ማዕጠንት አለ። ይሄ የሌለበት መቅደስ አይባልም። ጽንሐ ይዘው መላእክት በፊቱ ምን ያቀርባሉ? ዕጣን። አዲስ ቅኔ ይዘምራሉ ይላል። እስቲ አዲስ ቅኔ በሉት። አዎ እኛም ወደ ቅኔ ማህሌቱ ዕጣኑ እየሸተተን ገባ ስንል ሊቃውንቱ ስታዩ ማንን ታያላችሁ? ባለቤቱ። እዚህ ሱፍ ያደረጉ ሰዎች አታይም። ሱፍ እንኳን ብናደርግ እኛ ዶክተሮች ነው ያምርብን ነበር። ይቅርባችሁ። እና ስትገቡ የምታዩት ምንድነው? በሊቃውንቱ አፍ ዘበመስቀሉ ተቀነወ ወለነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁን ሰብክ መድህነ። መላእክት ይቅርታ ነቢያት ትንቢት የተናገሩለት ጌታ በችንካር ተቸነከረ። መላእክት ሊቃነ መላእክት አመሰገኑት። እኛም መድኃኒት እርሱን እንሰብካለን እያሉ ሊቃውንቱ ይዘምሩለታል። ዝቅ ብለህ ስታይ ጊታር አታይም። ናይት ክለብ የምታገኘውን ጃዝ አታይም። ጊታር አታይም። ዝቅ ብለህ እጃቸው ላይ ስታይ ጸናጽል ታያለ። መጽሐፍ ቅዱስ ላይ የተጠቀሰው ጫፉ ላይ ምን አለ? መስቀል። አረ ንገሩኝ ምን አለ? ቀዳዳውን ስትቆጥሩት 24 ነው። በ24ቱ ካህናተ ሰማይ መመስገኑን ታውቃለህ። መቋሚያውን ስትመለከት ቀርነ በግ ነው የምንለው። የበግ ቀንድ ነው፣ ቆልመም ያለ ነው ጫፉ። የእግዚአብሔር በግ የተባለው መሲሁ ብቻ እንደሆነ ትረዳለህ። ከበሮውን ስትመለከተው ግርፋቱ፣ ጅራፉ፣ ከለሜዳውን ታያለህ። ከዚህ የበለጠ ኢየሱስ ክርስቶስን የሚያሳይ ቤተ ክርስቲያን በምድር ላይ አለ ካላችሁ ንገሩኝ። የለም። ቅድስቱ ላይ ቅኔ ማህሌቱ ላይ አግኝተኸው ወደ ቅድስቱ ስትጠጋ ቀና ስትል ከጽንሰቱ እስከ ምጽአቱ ተስሎ ታየዋለህ። በቃ ህሊና ይሄዳል። ጽንሰቱን ስታይ፣ መጸነሱን፣ ልደቱን ስታይ ቤተልሔም፣ ወደ ግብጽ ትሄዳለህ። ሲጠመቅ ዮርዳኖስ ትሄዳለህ። ኧረ እስከ ምጽአቱ በቀኙ እንዲያቆም ደግሞ ትመኛለህ። ነጫጭ ለብሶ ስታይ መጨረሻ የውስጥ ወደ ሆነው ወደ ታላቁ ወደ ቤተ መቅደሱ ውስጠኛው ክፍል ስትገቡ እናታችን ድንግል ማርያም መንበሩ ላይ አቅፈዋለች። ክብር ለአምላካችን አቅፈዋለች። ኪሩባዊ ሰረገላ ሰማይና ምድር የማይወስነውን አምላክ 9 ወር ከ5 ቀን በማህፀኗ ለመሸከም ፍጥረታት የሚንቀጠቀጡለትን ጌታ በጀርባዋ ለማዘል በከናፍሯ ለመሳም የተመረጠች ውድ እናቱ ድንቅ እናቱ ኪሩባዊ ሰረገላ መንበሩ ላይ እቅፍ አድርጋ ይዛው መድኃኔዓለምን ታሳያለች። ደስ ይበልህ ነው ታሳያለች። ስዕሏን አይታችሁታል? መንበሩ ላይ ትኩር ብለህ ካየኸው እጇን አይታችሁታል? እንዲህ ነው እጇ። መራይተ ፍኖት ትባላለች። እስቲ በሉ ወደ ልጇ ትጠቁማለች። ልጄን ይዩት ነው የምትለው። ልጄን ይዩት። በረከቷ ረድኤቷ ይደርብን። በቃ ከዚህ የበለጠ ምን አለ? በኋላ ደግሞ ትንሽ እንደው አይናችሁ ጥሩ አይን ከሆነ ዝቅ ብላችሁ ስትመለከቱ ቅዱስ ሥጋው በሚፈተትበት ክቡር ደሙ በሚቀዳበት
መንበረ ታቦቱ ላይ ጻሕሉን ታየዋለ ቅዱስ ሥጋው የተቀመጠበትን። ይህን ስታዩ ህሊናችሁ የት ይሄዳል? ቤተልሔም በረት ውስጥ ይሄዳል። ወይም ደግሞ ሥጋው 3 ቀን 3 ሌሊት ያደረበት የት ይሄዳል? መቃብሩ ጋር ይሄዳል። ጽዋውን ደሙ ተቀድቶበት ስትመለከት የክርስቶስ ጎን ትዝ ይላል አይደል? እርፈ መስቀሉን ስታይ ለንጊኖስ ቀኝ ጎኑን ሲበሳው ደምና ውሃ ትኩስ ደም ለመጠጣችን ንጹህ ውሃ ለጥምቀታችን ሲፈስታ ያለ። ዝቅ ብለ ደግሞ ብትመለከት ካህናት የሚያዩት ምስዋኡ ላይ ታቦተ ሕጉ ላይ አልፋ ወኦ ስሙ ተጽፎ እናያለን። እንደሱ ከዚህ የበለጠ ቤተክርስቲያን የለም 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 የለም። የብቻ አይምሰላችሁ እንዴ! እዚህ እኮ ጊታር፣ ጃዝ፣ ከረባት፣ ሱፍ አታይም። እያንዳንዱ ካህን በልብሱ ኢየሱስን ነው የሚሰብከው። አቋቋማቸውን እስቲ ተመልከቱ። ካቋቋማቸው በፊት ቤተክርስቲያናችን በስርዓቷ ምን ትላለች? የመቀደሻ አልባሳት ነጫጭ ይሁኑ፣ ቀለም የገባባቸው አይሁኑ። ይሄ ትልቁ የፍትሐ ነገሥት ስርዓት ነው። ለምን ሲባል ኢየሱስ ክርስቶስ በተወለደ ጊዜ፣ በተነሳ ጊዜ፣ ባረገ ጊዜ መላእክት ምን ለብሰው ታይተዋል? ነጫጭ ለብሰው ታይተዋል። የደስታ ወር ነው፣ የሐሴት ወር ነው። ክርስቶስ ተወልዷል፣ ለፍጥረት ሁሉ ደስታ ነው። ሞትን ድል አድርጎ ተነስቷል፣ ለፍጥረት ሁሉ ደስታ ነው። ወደ ሰማይ አድርጓል፣ ለፍጥረት ሁሉ ምንድነው? ደስታ ነው። በክርስቶስ ሥጋዌ ዓለም ከጨለማ ወደ ብርሃን ከእንባ ወደ ደስታ መመለሷን ልብሳቸው ላይ ታየዋለ። አሁንም ትኩር ብለህ ስትመለከት ልብሳቸው ላይ መስቀሉ ተስሎ ታያለ። እውነት ሐሰት? እስቲ ንገሩኝ። ኧረ መልሱልኝ። አዎ አቋቋማቸውን ደግሞ ልብ አድርገህ ተመልከተው። ካህኑ እዚህ ጋር ሆነው ይሄ ወደ ምዕራብ ነው የሚያሳየው። ካህኑ በዚህ ጋር ካሜራው አለበት ማለት ነው። ፊታቸውን ወደ ምስራቅ ሲመልሱ፣ ዲያቆኑ ደግሞ እንዲህ ሆኖ መንበሩ መሃል ሆኖ ፊቱን ወደ ምን? ወደ ምዕራብ መልሶ፣ አንድ ካህኑ በራስጌ ዲያቆኑ በግርጌ ሆነው ስታይ ምን ትዝ ይልሃል? መቃብሩ ጋር አንዱ መልአክ ቅልታ በራስጌ አንደኛው መልአክ በግርጌ ነጫጭ ለብሰው ለቅዱሳት አንስት ሲያበስሩ የነበረውን ብስራት ታያለ። ከዚህ የበለጠ የት ታየዋለ? ክርስቶስን ከዚች ቤተክርስቲያን የበለጠ ማን ነው? ለዚች ቤተክርስቲያን ስለ ኢየሱስ ክርስቶስ ሊነግራት የሚችል? እናንተ እንደው የውስጡን ውደቱን ምኑን ተውትና እንደው የምታውቁት እንኳን ምስባክ አለ አይደለ? የዳዊት መዝሙር ይሰበካል። ወንጌል ከመነበቡ በፊት ዲያቆኑ 2 ጊዜ ይሰብካል መርጦ። ስንት? እኛ ደግሞ አንድ ላይ ሆነን 3 ጊዜ። በድምሩ ስንት? ኧረ መልስ። 5። ዝም ብሎ 5 ይሆን አይደለም። 5500 ዘመን ሁሉ ስለ ክርስቶስ በነቢያት ትንቢት መነገሩ ሱባኤ መቆጠሩን ቤተክርስቲያን ለመመስከር ነው። ከአዳም ጀምሮ እስከ ዮሐንስ መጥምቅ ያሉትን ነቢያትን ቤተክርስቲያን በዛ ተሰብካለች። ልክ በ6ኛው ካህኑ ወንጌል ብለው ይወጣሉ። ምን ብለው ይወጣሉ? በ6ኛው ሺህ ሰው ሆኖ ወንጌልን የሰበከ ክርስቶስን ያመለክታሉ። ደስ ይበላችሁ። እንዲህ ሕያዊት ቤተክርስቲያን ነው። ወንጌለ መንግስት ወደ መንግስተ ሰማያት መርታ የምታገባ ወንጌል እነሆ ብለው ለንፍቁ ይሰጡታል። አይሰጡም? አይታል አይደለ? ለንፍቁ ደግሞ የሰጠኝን መልሼ ሰጠው መንግስቱ ጽድቆ ዘወፌን ያወፋይኩከ መንግስቱን ጽድቁን የሰጠኝን ሰጠሁ ብሎ ደግሞ ለዲያቆኑ ያስረክበዋል። መረካከብ አያችሁ። ካህኑ ለንፍቁ መስጠታቸው ጌታችን ቤተክርስቲያንን እንዲጠብቅ ባደራ ለማን ሰጥቷል? ለጴጥሮስ ሰጥቷል። ያልተቋረጠ የክህነት ሰንሰለት ነው። ይሄ ክህነት ሰንሰለት ከሌለ ስጋው ደሙ የለም። ገነትም መንግስተ ሰማያትም አትገቡም ካልበላችሁት ካልጠጣችሁት። ያቺን አልበጠስም። እሱ ደግሞ ለዲያቆኑ እንደሚያስረክብ ለስጢፋኖስ አይደለም? ስጢፋኖስ በረከት ይረድብና ገና እናከብረዋለን። ተመልከቱ። ይሄ ታዲያ በምኑ እንደው እውነት እንደው በደንብ እርገተ ዕጣኑን ብታዩት 13 ነው። በቁጥር ነው የምትሰብከው ቤተክርስቲያን። 13ቱን ሕማማተ መስቀል በስጋ ሙዝ መለኮት መቀበሉን 21 ጊዜ ካህኑ የባረኩ ክርስቶስ የተቀበለውን መከራ ማሰብ። ማን የተቀበለው? ለ21 ሰዓታት
ማታ ሐሙስ 3 ሰዓት ተያዘ። ሌሊቱ 9 ሰዓት ሙሉ መከራ ነበር። አርብ ደግሞ ከጠዋት እስከ 9 ሰዓት ቅድስት ነፍሱን እስኪለይ 18 ሰዓት ሞላ። 3 ቀን 3 ሌሊት በከርሰ መቃብር አደረ። ሲደመር ስንት ሆነ? 21። አቤት! በቁጥር ምሰብከው፣ በእርገተ ጻም ምሰብከው፣ በቡራኬ ምሰብከው ማናት? እቺ ቤተ ክርስቲያን ናት። ስለዚህ ስብከት ብላ ነው በቃ። አሁን የሚቀጥለው ደግሞ ብርሃን ነው ትላለች። የነፍስ እረኛ ነው ትልና ታኅሳስ 29 በቤተልሔም ተወለደ ብላ ትዘምራለች እቺ ቤተ ክርስቲያን። ደስ አይልም? ደስ አላላችሁ? ደስ ይላል፣ በጣም ደስ ይላል። ሁሉም ውስጥ ታገኘዋለች። አባ ጊዮርጊስ ዘጋስጫ በረከቱ ይደርብን። እኔ ካሳተምኳቸው 30 መጻሕፍት ውስጥ አንድ 4ቱ የአባ ጊዮርጊስ ዘጋስጫ ናቸው። በጣም ወደው ሊቅ ነው። ተርጉሜ አንድምታ ሰርቼላቸው ታትመዋል፣ ቆይተዋል። መጽሐፈ ምስጢር ላይ ምን ይላል መሰላችሁ? ክርስቶስን ሁሉም ጋር ይገኛል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። በማን ዘንድ? የሰመረ መስዋዕት ስንለው በአቤል ዘንድ ይገኛል አለ። ድንቅ ነው እኮ። ህብስትና ወይን ስንለው በመልከ ጼዴቅ ዘንድ ይገኛል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ስንለው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው በሙሴ ቁጥቋጦ ውስጥ ይገኛል። መና ብለን ስንጠራው በመሶበ ወርቅ ውስጥ ይገኛል። የኮሬብ አለት የተአምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ብለን ስንጠራው በቃል ኪዳኑ ታቦት በውስጠኛው ክፍል ይገኛል። ሽቱ ስንለው በጽዮን የዘይት ቀንድ ይገኛል። ጠል ስንለው በዳዊት ዘንድ ይገኛል። ንጉሥ ስንለው በሰሎሞን ዘንድ ይገኛል። ሕፃን ብለን ስንጠራው በኢሳይያስ ሕፃን ተወለደልን አላለም? ሕፃን ተወልደልን። በጣም ይደንቃል። በኩረ ሎሚ ስንለው ኤርምያስ ላይ ረስንቱም ደንጊያ ስትሉት በዳንኤል ዘንድ በሉት እንፈልግ። ጽዋ ብለን ስንጠራው በእዝራ ሱቱኤል ዘንድ ይገኛል ብሎ አመሰገነውና እንዲህ የሚያስደንቅ ቃል ተናገረ። በጣም ይሄን ሳነበው እኔ ልቤ ይነካል። ምን አለ? እርሱ ክርስቶስ በግ ደሙ ወይን። እርሱ ክርስቶስ ምንድነው? በግ ደሙ ወይን። እርሱ ሙሽራ ጎኑ የሕይወት ውሃ ምንጭ። እርሱ መምህር የአፉ እስትንፋሽ የዕጣን መዓዛ። እርሱ መብራት መስቀሉ መቅረዝ። እርሱ የገነት ዛፍ የጸጋ ወንጌል መዓዛው ያማረ አበባ። እርሱ የጽድቅ ፀሐይ ሐዋርያት ደግሞ አለ ከዋክብት። ከዋክብት ብርሃን ስላለ እንጂ እሱ ፀሐይ ነው። ሐዋርያት ምኖቹ ናቸው? ከዋክብቱ ናቸው ካለ በኋላ ስለ ካህናት ሲናገር እርሱ የበረከት ማዕድ። እስቲ በሉል ካህናቱም የምስጢር አገልጋዮች። እርሱ የበረከት ማዕድ ነው። በዛ አንድ አገልጋይነታቸው ሎሌ ናቸው። ተፍ እያሉ የምስጢር አገልጋዮች። እርሱ የቅድስና ልብስ ዲያቆናቱ አለ ልብሰ ተክህኖን የሚከቡት የወርቅ ጸናጽል ይላል። አቤት አቤት! እሱ ነው የቤተ ክርስቲያን ውበት። መርአዊ ሰማያዊ ኢየሱስ ክርስቶስ ብቻ ነው። ሊቁ ይቀጥልና እስቲ አብረን በል ኢየሱስ ክርስቶስ በሉ። እስቲ ያዟቸው። ዛሬ ሞት ይደነግጣል። ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ፣ ኢየሱስ ክርስቶስ ለሚያዳምጠው ቃሉ የጣፈጠ፣ ኢየሱስ ክርስቶስ ለሚበላው ስጋው የጣፈጠ፣ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ። እኛ ብንል ያምርብናል። በልተነዋል፣ ጠጥተነዋል። ደስ ይበላችሁ። ስጋው መጣፈጡን እናውቃለን፣ ደሙ መጣፈጡን እናውቃለን። ማን ይናገር የነበረ ማን ያርዳ የቀበረ? ክርስቶስን ሳትበላው ክርስቶስን ሳትጠጣው ጣዕሙ እንዴት ታውቀዋለህ? ዶሮ ወጡን ሳትቀምሱት በማየት ታውቁታላችሁ። ሌላው ዓለም እንዲህ ነው የሚያየው ማዕዱን። እኛ ግን እናጣጥመዋለን፣ እንበላዋለን፣ እንጠጣዋለን። ካህናት ዕለት ዕለት ይሰውታል፣ እኛም እንበላዋለን፣ እንጠጣዋለን። ግን ብዙዎቻችን ምንም በዚህ ቤተ ክርስቲያን ጥላ ውስጥ ብንኖርም በጣም የሚያሳዝነው የበይ ተመልካች ነን። የምን ተመልካች? እስቲ ክርስቶስን የበላችሁ የጠጣችሁ ብቻ አጨብጭቡልኝ። እሺ የቆረባችሁ ማለቴ ነው። እውነት ነው። እስቲ ድገሙት። የቆረባችሁት ትንሽ ቀነስ አለ። እስቲ ያልቆረባችሁ አጨብጭቡ። አይዟችሁ፣ መረቃችኋለሁ። እሺ
ምን ብሎ ያብቃችሁ። እንዴት ያሳፍረው። አይ ስንት ትንሣኤ ስንት ልደት በግ በላችሁ እውነተኛውን በግ ሳትበሉት። እኔ ደጋግሜ ግብጽ ሄጃለሁና ለአገልግሎትም ብዙ ጊዜያት ቆይቻለሁ። ጥሩ ትምህርትም ተምሬያለሁ ከህይወታቸው እና አስቀድሶ ክርስቶስን ሳይበላ ሳይጠጣ መሄድ አንድ ሰው አታገኙም። ስንት ሰው ድገሙት እስቲ። እና ንስሐ ሲገቡ ሰው ሆኖ ማያጠፋ የለም። ሁሉም ስለሚቆርብ ካህኑ ቀኖና የሚሰጡት እንደኛ ጾም፣ ጸልይ፣ ስግደት አይደለም። ያው ጥሩ ነው። ኢየሱስ ክርስቶስን እንዳትበላው እንዳትጠጣው ለ2 ሳምንት ከልክያለሁ ይላሉ ካህኑ። ያ ሞት ነው ለነሱ፣ ሞት ነው። ኦክሲጅንን እንደማጣት ነው። ልንገራችሁ፣ እኛ እናሳፍራለን። በ80 ዓመት እንዲው ቤተሰብ ተሸክሞ አፋችን እንዲህ ተከፍቶ ኧረ ለምንድነው ሁሌ እንደዚህ የምትቆርቡት ብዬ ጠየቅኩ። መጠየቅ እወዳለሁ። እንዴ ምን እናውቃለን? በሰማዕትነት ልንሞት እንችላለን። ስለዚህ ስንሞት በልተነውና ጠጥተነው ነው ወደሱ መሄድ ያለብን። እኛ በሰማዕትነት መሞት ብቻ ጽድቅ አድርገን ነው የምናስበው። እነሱ ግን አይደለም። ከመሞታችን በፊት ማንም መብላት አለብን? ራሱ ክርስቶስን፣ ራሱ ደሙን መጠጣት። ስለዚህ 2 ሳምንት አትቁረም ማለት ለዛ ሰው አየር እንደማጣት ነው። ኦክሲጅን አናሳፍርም? በሚዛኑ ስንገባ ሁሌ ቅዳሴ ጠበል ላይ መሻማት፣ ጣፋጭ ስጋውን ሳንበላ ጣፋጭ ደሙን ሳንጠጣ እድሜያችን እየነጎደ ነው። ነገ እንዴት እንደምንጠራው አናውቅም። አባ ጊዮርጊስ ግን ይቀጥላል። እስቲ አብረን እንበለው። አቤቱ ጌታ ኢየሱስ ክርስቶስ ሆይ። ይሄ ደግሞ ውዳሴ መስቀል የሚባል መጽሐፉ ላይ ነው። በቅዱሳን አንደበት በሉ እስቲ ድገሙት። አንተ የሚጣፍጥ ስም ነህ አለ። ውሸቱን ነው ሌላው ኢየሱስ ቢል አይምሰል። በቅዱሳን አንደበት የባህሪ አምላክነቱን፣ እግዚአብሔርነቱን፣ ቀዳማዊነቱን፣ ዳህራዊነቱን በሚያምኑ በቅዱሳን አንደበት የሚጣፍጥ ስም ነህ። በእውነት ለሚጠሩ የሚጣፍጥ እሳቤ ነህ። መንፈሰ ኮከባቸው ለደበዘዘባቸው ምን ላላቸው? አይዟችሁ ድንዝዝ ፍዝዝ ቅዝዝ የምትሉት እኮ ብርሃኑ ክርስቶስ ውስጣችሁ ስላልገባ ነው። ሁሌ ድካም፣ ለጸሎት ድክም፣ ለምኑ ድክም። ለምን? ኃይሉ ውስጣችን አልገባም፣ ብርሃኑ ውስጣችን አልገባም። አንተ አለ በቅዱሳን ገጽ ላይ የምታበራ የእውነት ፀሐይ ነህ ይላል። የምን ፀሐይ ነህ? እችን ልንገራችሁና ልጠቅልለው። በጣም የሚገርመው 7ቱን መብራቶች ታውቃላችሁ አይደል? ስንቶቹ መብራቶች? 7ቱን የመቅረዝ መብራቶች በዮሐንስ ራእይ በፊቱ ስንት በመብራት ይበራ ነበረ? ድገሙት 7 በክርስቶስ ፊት ነውና ጌታ በመካከል ሆኖ ዮሐንስ ያየዋል። ምን መሰላችሁ? አንተ እኮ ነህ፣ አንቺ እኮ ነሽ፣ እኔ ነኝ። 7ቱ አብያተ ክርስቲያናት እኮ ነን። ምን ማለት ነው? ጥበብ ቤቷን ሰራች፣ 7 ምሰሶችን አቆመች ይላል። ጥበብ ማን ነው? እግዚአብሔር። 7ቱ ምሰሶች 7ቱ ዕለታት ብቻ ይምሰላችሁ። ጥበብ ማን ነው? ክርስቶስ። ቤቱ ማንን? እኛ። 7 ምሰሶች ምንድነው? ከአንገታችን በላይ ያሉት መብራቶች። ስንት አይኖች አሉን? ተናገሩ። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? በድምሩ 7። 7ቱ መብራቶች ብርሃናቸው መብራት አለበት። የኛ ጨልሟል። 2 በመካከሉ ላይ ጌታን እንዳየ ዛሬም 2 አይኖቻችን ክርስቶስን ማየት ያስፈልጋቸዋል። ለላይ ገጽከ ንትሜነ ከመነር አዮ የፊትህን ውበት እናየው ዘንድ እንመኛለን። ያዩት አይኖች በርተዋል፣ ካላየነው ጨልሟል። አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ የሚለው ለዚህ ነው። 2ቱ ጆሮዎቻችን ድምፁን ሰምተዋል። ምን የሚለውን ድምፁን? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ። ይህን ካልሰማ ገና ደንቁረሃል፣ ጨለማ ነው፣ አልበራም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይህን ካልሰማ ጨልመሃል፣ ደንቁረሃል። 2ቱ የአፍንጫ ቀዳዳችንስ መቼ ነው መዓዛው ቁርባኑን የሚያሸተው?
መቼ ነው መሲሁ ጋር ጠጋ ብሎ ባፍንጫው የሚያሸተው አፋችን የሚበላው የሚጠጣው? እየሰማችሁ ነው? እስራኤል የበጉን ደም በመቃናቸውና በጉበናቸው ላይ ቀብተው መልአከ ሞት ፈርቶ ሄደ ይላል። በምናቸው ላይ? በበርላቸው። እስቲ በሉት፣ ድገሙት። ፈራ ደሙን ሲያይ። ሊቃውን ሲተረጉሙት ያ በርል ማለት የክርስቲያኖች አፍ ነው። የማን አፍ ነው? የማን አፍ ነው? ኢየሱስ ክርስቶስን የበላና የጠጣ ልክ እንደ እስራኤል በርል ነው ማለት ነው። መልአከ ሞት ፈርቶ የሚያልፈው ያንተን ስም ሰምቶ ሞት ይደንግጥ አለ። ምንም ነገር እኛ ላይ ያርፍ አይችልም። ለምን? በደሙ ተወጥመናል። ይህን ማወቅ ያስፈልጋል። ያን ጊዜ መብራቱ ሆነን እንገለጣለንና ምን አለ ጌታ ኢየሱስ ክርስቶስ ይላል አባ ጊዮርጊስ ከቁጣው የተነሳ። ይህ ቃል ደግሞ እንዴት ደስ ይለኛል። የጨለማ አበጋዞች የደነገጡለት። የምን? የጨለማ አበጋዞች የደነገጡለት፣ ከግሳቱም የተነሳ የምድር ተራሮች የተንቀጠቀጡለት የአንበሳ ልጅ አንበሳ ነህ ይለዋል። የአንበሳ ልጅ ምን? እሱ ኢየሱስ ክርስቶስ ነው። በመጨረሻም ያለውን ልንገራችሁና አበቃለሁ። ጌታ ኢየሱስ ክርስቶስ ሆይ እስቲ በል ደስ ሲል እንዴ! የመድኃኒቴ ቀንድ ነህ፣ የራሴ አክሊል ነህ፣ ባፌ ጣፋጭ ሆንክ፣ የሕይወት እንጀራ ነህ፣ ለጉሮሮዬ ጣፋጭ ሆንክ፣ የሕይወት ጽዋ ነህ፣ ያልተሸመነ ያልተፈተለ ልብስ አንተ ነህ። አቤት ይቀጥላል። አንተ ሊቀ ካህናት ነህ፣ አንተ ንጉሠ ነገሥት ነህ፣ አንተ የዳዊት ልጅ ነህ፣ አንተ የአብርሃም ልጅ ነህ፣ አንተ የአቤ ባህሪ ልጅ ነህ፣ አንተ የድንግል ማርያም ልጅ ነህ፣ አንተ የእረኞች አለቃ ነህ፣ አንተ የምትናገር በግ ነህ፣ አንተ ፍሪዳ ነህ፣ አንተ የሕይወት ቀንድ ነህ፣ አንተ የብርሃን ኮከብ ነህ፣ አንተ የጽድቅ ፀሐይ ነህ፣ አንተ የመድኃኒት ጽዋ ነህ። ይህ ሁሉ የማን ነው? የእሱ ስሙ ነው። ምስጋና ለእሱ ይሁን። በዚሁ አጋጣሚ አሁን ያለንበት ወር ምን ይባላል? ፍጠን ታኅሳስ። አቤት እንዲች ሀገር በጣም የተቀደሰች ሀገር ናት። በቃ እኔ ቅዳሴ እግዚእን ስሰማው እድላቸው አንተ ብቻ ነህ የሚለው ለኢትዮጵያ ነው የተሰጠ። እድላችን እሱ ብቻ ነው። ዓለም እድሏ ክርስቶስ አይደለም። አይምሰልህ። ውሸት። አሁን ኢየሱስ ክርስቶስ የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ከፕላኔቷ መሬታችን ወደ 8 ቢሊየን የሚሞላው ሕዝብ ያለባት ምድር የኢየሱስ ክርስቶስን የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። ጠላት ይደንግጥ፣ ደስ ይላችሁ። ሞት ይደንግጥ፣ ደንግጧል፣ ይደነግጣል። ለመሰላችሁ አሁን ያለንበት ወር ምን ይባላል? በአንድ ላይ ተናገር። ታኅሳስ ምንድን ነው ታውቃላችሁ? ታውቁ ብላችሁ ታኅሳስ የምትሉት ቃላት ቀላል አይደለም። ሐሰሰ ፈለገ ሐሲሶት ካለው የግዕዝኑስ አንቀጽ እናወጣዋለን። ማሰስ መፈለግ ማለት ነው። መፈለግ ማሰስ፣ የማሰስ ወር። ማን ነው የሚያስሰው? ሰብአ ሰገል። ምን ይመራቸዋል? ኮከብ። የሚያስሱት ማንን ነው? አረ ተናገሩ። ኢየሱስ ክርስቶስን ነው። ያውም መነሻቸው እዚህ ነው። እሱን ወደፊት እንማረው ይሆናል። ኢሳይያስ ነው የተናገረው፣ እኔ አይደለሁም። በምዕራፍ 60 ቁጥር 1 ላይ አብርሂ ኢየሩሳሌም ኢየሩሳሌም አብሪ ይላል። ብርሃኗ መጣ። እስመናሁ በጻ ብርሃንኪ፣ እነሆ ብርሃንሽ ቀርቧልና። ምንሽ ቀርቧል? ብርሃኗ ማን ነው? መድኃኔ ዓለም ነው። ወስብሐተ እግዚአብሔር ሰረቀ ላዕሌኪ፣ የእግዚአብሔርም ክብር አለ በአንቺ ላይ አብርቷል። ነገሥት ይሐውሩ በብርሃንኪ፣ ነገሥታት አለ በብርሃንሽ ይሄዳሉ። በምን ነገሥታት? ሰብአ ሰገል ናቸው። ብርሃኑ ኮከብ ነው። ወአሕዛብኒ በጸዳልኪ፣ ሰራዊቶቻቸውን በብርሃን ይጸዳል ይጓዛሉ። ኮከቡ ቦክ እያለ እየመራቸው አንገትሽን ቀና አድርገሽ ልጆችሽ እንደተሰበሰቡ ተመልከቺ ካለ በኋላ ቁጥር 6 ላይ ሁሉ አለ ኢሳይያስ 60 ቁጥር 6 ላይ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔርን ምስጋና ይነገራል በማለት ከሳባ ምድር ሄደው ወርቅና ዕጣን ስለሰጡት ነገሥታት ሰብአ ሰገል መሰከረ። ደስ ይበላችሁ። ሳባ ምድር አትፍሩ።
ስለዚህ ኢትዮጵያ ብቻ ተለይታ ነው ታህሳስ አለች። በቃ ታህሳስ የማሰስ ወር የመፈለግ ወር። አይቴ ሃሎ ዘተወልደ ንጉሥ አይሁድ የተወለደ ይሁን ንጉሥ ወዴት አለ? ወዴት ነው? እስመሪና ኮከበ ዚያሁ በምስራቅ ወመጻይና ከመንስግሎቱ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው መሲህ ክርስቶስን አገኙ። ኢትዮጵያ ታህሳስ ብላ ለኢየሱስ ክርስቶስ ሰጠች። ለኢየሱስ ክርስቶስ ሌላው አልሰጠ። ውሸት ነው። አሁን እንግዲህ ያው ቅድም የምን ውዳሴ ማርያም ሲጸለይ ሰምታችኋል። ኧረ እባካችሁ የመቼ ቀን ድገሙት። በቃ አርብም መሲሁ የተሰቀለበት ነው። ለሱ ነው የሚገባው። በቃ እሱ ነው አርብ አለች ቤተክርስቲያን። ይሄው አርብ ምዕራብ እዚህ አቅጣጫ ምስራቅ ወደዛ ነው። አሪቦት መግባት መካተት ማለት ነው። አርብ ማለት መካተቻ መፈጸሚያ ማለት ነው። ምዕራብ የፀሐይ መግቢያ አይደለም ወይ? ለምን ኢየሱስ ክርስቶስ በዚህች ዕለት ተሰቅሎ ተፈጸመ ብሎ ስራውን አካተተ። ምስጋና ለስሙ ነው። አርባ ሌላው ዓለም አያውቀውም። እኛን እንዴት ሊሰብክ ይሞክራል? ፍራይዴ ነው ያለው። አንተ እዚያው ወደ ምረት ላይ ባልናገረው ይሄን ቃል ደስ ይለኝ ነበር፣ ግን ለማስተማር ስለሆነ ነው። ቃሉን አልወደውም፣ ለመናገርም ይቀፋል። ፍራይዴ ስትሉ ምን ማለት ነው? ጣዖት ናት፣ ክርስቶስ አይደለም። ፍሪጋ የምትባል the goddess of beauty and marriage የፍቅርና የውበት አምላክ ተብላ የተመለከች ጣዖት ናት። የሷ ዕለት ማለት ነው። የኛ ሀገር የኢየሱስ ክርስቶስ የስቅለቱ ዕለት ድህነትን የፈጸመበት ዕለት ስትል፣ ሌላው ዓለም ግን ጣዖት ነው አሁን የሚመልከው። ብርሃንን ከጨለማ ጋር ክርስቶስን ከቤልሆር ጋር አንድ ያደረገው ማን ነው? ንገሩኝ። አንድ ያደረገው አለ ወይ? ቅዳሜ ስትሉ ቀዲሞት ፊተኛዋ ሰንበት ናት። ለክብረ ሰንበት የተሰየመ ስያሜ ነው። ሳተርን ዴይ ግን ቅዳሜ ማለት አይደለም። አይምሰልም። ሳተርን the god of agriculture ተብሎ የሰብል አምላክ ተብሎ ሮማ ላይ ተመለከ ነው። እሁድ የጌታ የጽንሰት ዕለት ሂዶት አንደኛ እግዚአብሔር የሥነ ፍጥረት ዕለት ነው እሁድ ተብሏል። ሰንዴ ማለት ግን እሁድ አይደለም። ሰን ምንድን ነው? ንገሩኝ እንጂ ቀን ዴስ የፀሐይ ዕለት ማለት ነው። ፀሐይ ያመልኩ ነበር። የኛ ፀሐያችን መድኃኔዓለም ብቻ ነው ለኢትዮጵያ። እና ቢጨክኑብን ምንም ማድረግ አይቻልም። ብርሃኑና ጨለማው ይታያል። ሰኑይ ደስ ሲል ሰኞ እስቲ በሉ ሁለተኛ ዕለት ማለት ነው። እግዚአብሔር ሁለተኛ ዕለት ሸኒ ይላል በዕብራይስጥ። ማንዴ ማለት ግን ሙን ምንድናት? ወዳጃችን ጨረቃ እናቃታለን አይደል? ብዙ እንመራመራታለን፣ ግን አምላክ ናት እንዴ? አይደለችም። ጨረቃን የሚያመልኩ ሰዎች የሰየሟት ነው የጨረቃ ዕለት ማለት። ቀጥሎስ ከሰኞ ቀጥሎ ጨረስላችሁ። ኢየሱስ ነው በቀኑ ሁሉ የሚሰበኩ። ቀጥሉ ከሰኞ ቀጥሎ ድገሙ እስቲ። መቃበል ማክሰኞ ሰው ማክሰኞ የሰኞ ማግስት ወይም ሰሉስ ሶስተኛ የሥነ ፍጥረት ዕለት። ሌላው ዓለም ምን አለው? ቲዩስዴይ ቲዩ የአንግሎ ሳክሶን ጣዖት ነው። 100 ጋድ ይባላል። እጀ ቆራጣ ነው። ቆራጣ ነው። the god of heaven and earth የጦርና የሰማይ አምላክ ተብሎ የተመለከ ነው። የአሕዛብ አማልክት አጋንንት ናቸው አለ። ረቡዕ ብትል አራተኛ እግዚአብሔር ዕለት ነው። ዌንዝዴይ ወይም ወደን ማለት የአንግሎ ሳክሶን ጣዖት ነው። የድል አምላክ ተብሎ የተመለከ ነው። ሐሙስ ብትል አምስተኛ እግዚአብሔር የሥነ ፍጥረት ዕለት ነው። የባህር ፍጥረታትን ሥላሴ ያስገኝቷል በቃላቸው። ሌላው ዓለም ግን ተርስቴ ነው ያለው። ቶር የኖርዌይ ጣዖት ነው እና ኖርዌይ ሊሰብከኝ ይሞክራል። ቶርን ፊልም ላይ የታችሁት ከሆነ መዶሻ የያዘ ጣዖት ነው። the god of thunder መብረቅ ብልጭ የሚለው እሱ መዶሻውን ሲመታ ነው ተብሎ ሰመት የተመለከ። እስካሁን ዓለም ከዚህ ጣዖት አልተላቀቀ። ቤተ ክርስቲያናችን ብቻ ጣዖትን እርግፍ አድርጋ ክርስቶስን ያከበረች ሀገርና ቤተ ክርስቲያን እንጂ ብቻ ናት ከምድራችሁ። ሌላውን ውሸት ነው። ወራቱ ብትሉ ጣዖት ነው። ጃኑስ ጣዖት ነው። ፌብሩዋሪም እንደዛው፣ ሜይ ማያ ነው። ኤፕሪል አፍሮዳይት የምትባል እንስት ጣዖት ናት። ሜይ የጁፒተር ሚስትና እህት ጣዖት ናት።
ሁሉ መጥራትም አያስፈልግም። እቺ ቤተ ክርስቲያን ግን መልክ ቀርጻ ከራስ ፀጉር እስከ እግር ጥፍሩ አምላኳን አመስግና በቀን አቆጣጠሯ ሁሉ ኢየሱስ ክርስቶስን ያከበረች ከጉልላቷ እስከ መሰረቷ የክርስቶስ መዓዛ የሚሸትባት እቺ ቤተ ክርስቲያን ብቻ ናት። እንዳትወጡ። ኢየሱስን አታገኙም ከዚህ ውጪ ዝም ብለህ ትለፋለህ እንጂ። መጨረሻ 4 ደቂቃ ይሰጠኛል። 4 ደቂቃ ስብከት ስንል እስቲ አሁን ለአንድ አፍታ እስቲ እጃችሁ እንዲዘርጉ ባላችሁበት መስቀል እስቲ ስሩ። ደስ ሲል እዛችሁ ዘርጋ። ሞባይላችሁንም እየጠበቃችሁ ግን እዚሁ አጋጣሚ ሰው ኪስ ውስጥ ስግዱ ሲባል የሚሰግድ አለና ደስ አይልም? መስቀል በሰውነታችንም ተሰብኳል ነው። አሁን ትልቁ ነገር ቁልፉን ነገር በ4 ደቂቃ ነግሬያችሁ ልሂድ። ቤተ ክርስቲያናችን ትንሽ ከፍ ወዳለው ምስጢር ውስጥ ስታስገባን በተለይ ወደ ቀመሩ ትምህርት ወደዛ ውስጥ ብዙ ላስገባችሁ አልሻም፣ ግን ትንሽ ነገር እንገራችሁ። ሁሉ በእርሱ በሉ እስቲ ተጋጥሟል። ጳውሎስ እኮ ነው የሚለው ሁሉ በእርሱ ተጋጥሟል ይላል። በተለይ እኛ ደግሞ መቅደሱ ነን አይደለንም እንዴ? መቅደስ ሰራ ባሻው በሲሚንቶ እኛ ነን የምንሰራው። ይሄ ግን የሥላሴ መቅደስ ነው። ሰውነቴ እግዚአብሔር ይወድ እጆች ሰሩኝ አበጃጁ ብሎ የሕይወት እስትንፋስን ከቶብኛል። የእግዚአብሔር መቅደስ ነን አይደለንም? ክርስቶስ የተዋሃደንን። ስለዚህ ስንት እግሮች አሉ? 4 ነው 2? ለምን 4 አልሆነም? እንስሳው አራዊቱ ከርከሮ ምናምኑ ስንት እግር አለው? መሬት እያየ የለበጣ 4 እግር። ሰው ግን 2 ነው የተሰጠው። እንደ ዘንግ መልምሎ እንደ እሸት ፈልፍሎ እግዚአብሔር ቀና ብለን እንድናይ አድርጎናል። እነሱን መሬት የሚያዩት ለምን መሰላችሁ? ሁሉ የሚያስቡት ለሆዳቸው ነው። ለምናቸው ነው? ለሆዱ የሚያስብ ከእንስሳ አይለይም። ለምን ሰማይ ታያለህ አለኝ አንድ ሰው። እንዴ ታዲያ እግዚአብሔር ለምን 2 እግር ሰጠኝ? እንደ ዘንግ የመለመለኝ እንደ እሸት የፈለፈለኝ መሬት እንዳይ ነው እንዴ? ቀና ብለን ሰማያዊውን ዓለም አይተን ሰማያዊ ርስት እንዳለን እኮ ቀለሙ ጭምር እኮ ነው የሚነግረን። ቀላል መስሎ ሁሉ ስለሱ ነው የሚናገረውና ሁሉ በእርሱ ምን ብሏል? ተጋጥሟል። እስቲ በል ሁሉ በእርሱ። አሁን 2 እግር አለን፣ ከዛ ሆድ ዕቃ አለን፣ ከዛ ልብ አለን፣ ከዛ መክብበ ሕዋሳት ራስ አለን። ምንቴን ስታይ ምንድነው የምታስበው? መቅደስነትን ይኸው እንደ 2 እግር በመቅደሱ ስርዓት ያቁምና በለዝ የሚባሉ 2 የነሐስ ምሰሶች አሉ። ስንት ምሰሶ? እነዚህ ምሰሶ የተባሉ እግሮቻችን ናቸው። ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ቡርክ የተባሉ ይንበረከኩ እንደ ሰብአ ሰገል እንደ ሆድ ዕቃ እንደ ቅድስት ይቅርታ እንደ አደባባይ ይባላል። የመጀመሪያው ክፍል አጸደ ደብተራ ኦሪት ለሙሴ ነው ያሳየው ይህን ስርዓት። እሳ የሚቃጠል እሳት የሚነድ እሳት አለ። የሚቃጠል መስዋዕት እንደሚቀርብበት አሁንም ኩላሊታችን በማን ፍቅር ይቃጠላል? አንጀታችን በክርስቶስ ፍቅር ይቃጠላል። ሰጥቶታል። ልክ እንደ ቅድስት ደግሞ ልብን ሰጥቷል። በቅድስቱ ዕጣን እንደሚቀርብ እስትንፋሳችን ያመሰግነዋል። ባረኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐት ውስጥ አፌ ፍያለ ያለ ማቋረጥ ልክ እንደ 7ቱ መቅረዝ 7ቱ የልቡናችን አይኖች እየተንተገተጉ ለክርስቶስ ምን ያቀርባሉ? የብርሃን መስዋዕትን ያቀርባሉ። እንደ ቅድስተ ቅዱሳን ምን አለን? ራስ አለን። እጃችን ስንዘረጋ ምን እንሰራለን? መስቀል እንሰራለን። ግን ከሁሉ በላይ ደግሞ ከፍ ያለው ስብከት ቀራንዮ ሆነን እንገለጣለን። ምን ሆነን? ብዙ ጊዜ ደጋግሜ ተናግሬያለሁ። ሊቀ ጠበብት አለቃ እያለው ታምሩ በአንድ ስብከታቸው ላይ የራስ ቅል ምትል ስብከት አላቸው። ዩቲዩብ ላይ እዩት። በጣም ድንቅ ስብከት ነውና በጣም የሚገርም ነው። ስለ ጌታ ሕማማት ነው ያስተማሩትና ያ ስብከታቸው ደጋግሜ ሰምቼዋለሁና ደስ ይለኛል። ምንድነው ያሉት? በማርቆስ ወንጌልን ነው ሲተረጉሙ ነው። የራስ ቅል ወደምትባል ወደ ጎልጎታ ወሰዱት ይላል አይደል? ጌታ በቀራን በዕለተ ዓርብ የራስ ቅል የምትባል የት? ጎልጎታ። እስቲ በሉ እና መስቀሉ ተተከለ ተሰቀለ ነው ስብከቱ። ምን አሉ? ጌታ አሉ ቃል በቃል ይመስለኛል ያስኩት። የራስ ቅል የምትባል ጎልጎታ ላይ አንድ ጊዜ ብቻ ተሰቀለ።
ዛሬ ግን በክርስቲያኖች የራስ ቅል ላይ ዕለት ዕለት መስቀሉ ተተክሏል። መስቀሉ ምን ብሏል? ተተክሏል። አሁን እንደ ሳይንስም ሰውኜ ደግሞ ልንገራችሁ ትንሽ ደግሞ እያንዳንዱ ሰው ምድር ላይ ሲመጣ ይሄ ደግሞ እንዴት ደስ ይላል መሰላችሁ። እኔ ጠዋት ፊቴም በመስታወት ሳየው እንዴት እንደምደሰት ያው ነው አይዲያ ይላል ፈረንጅ። እግዚአብሔር ሰውን ምድር ላይ ሲያመጣው የራስ ቅል ሰጥቶታል። ምን ወለደው በምናችን ነው? በእግራችሁ ነው? በእጃችሁ ነው? ምን ወጣው በምናችን ነው? ጭንቅላቱን ማይጠቀም ሰው ባይወለድ ይሻለው ነበር። በጭንቅላቱ ነው ዓለም እግዚአብሔር የሚያመጣ። ግን ሲያመጣችሁ ራስ ቅላችሁ ሲወጣ በጣም የሚደንቀው ከዚህ ጀምሮ እስከዚህ ድረስ አጽምተ ዘባን ወይም ቨርተብሬ ይባላል በሳይንሱ። ቁጥሩ ስንት እንደሆነ ታውቃላችሁ? 33 ነው። ስንት ነው? ድገመው። ስንት ነው? የወድጆች ይሰሩኛ በጃችሁ 33። ከዛ የራስ ቅል መጣ። ይኸው ጭንቅላታችሁ ኢየሱስ ክርስቶስ ፈጣሪያችሁ፣ ንጉሳችሁ፣ ሕይወታችሁ፣ ብርሃናችሁ በ33 ዘመኑ የራስ ቅል ጎልጎታ ላይ ምን ሆነ? ተሰቀለ። ዛሬም የራስ ቅላችን እስኪደርስ ድረስ 33 አጥንት በእድሜው ልክ ሰጠን። ክብር ምስጋና ለስሙ ይሁን። አዎ ጳውሎስ ነው እናንተ የማታስተውሉ አለ የገላትያ ሰዎች። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። አዚም ያደረገባችሁ ማን ነው ይላል። ይሄን ለማየት አዚም ነው በእውነት ትልቅ አዚም፣ መጥፎ አዚም፣ ድቅድቅ ያለ ጨለማ። ይህ ብቻ እንደው በጣም የሚደንቃችሁ ጭንቅላት ሲከፈት፣ እኔ በጣም የሞደርን አናቶሚውን ተመልከቱ። ጭንቅላት ተከፈተ። ያለንበት ዘመን እንዴት የተባረከ ዘመን ነው። አሁን ሰው መቼ ይወለድ ቢባል በዚህ ዘመን በተወለደ ብዬ ነው የምመኘው። ሁሉም የራሱ ዘመን ውበት አለው። ለምን? ጭንቅላት የተከፈተበት ዘመን ነው። ልክ ጭንቅላት ሲከፈት ግን ውስጡ የተገኘው ነገር ከአእምሮ በላይ ነው። ሞደርን አናቶሚው ከፈተው። ልክ ሲከፈት ነጭ ሆነ፣ እጅግ ልዩ ሆነ የዛፍ መልክ እዚህ ውስጥ አለ። ሳይንቲስቶች አዩት። መንፈስ ቅዱስ ነው የሚያናግረው። በዛ ብሔሮች ስም አድርጎ ሰግድለት እንዳለ ይሄ አሉ ዕፀ ሕይወት ነው አሉ። የሕይወት ዛፍ ነው አሉ። ምንድነው የሕይወት ዛፍ? ምንድነው? መስቀል ነው። ደግሞ እንደገና እዚህ ጋር ክሬኒያል ነርቭስ የሚባሉ 12 ቅርንጫፎች ተገኙ። እነዛ ባይኖሩ አታይም፣ አትሰማም፣ ማውራት አትችልም። እኔ የወይን ሐረግ ነኝ፣ እናንተ ምኖች ናችሁ? ቅርንጫፎች ናችሁ። ስንት ሐዋርያት አሉ? ድገሙ። ስንት ሐዋርያት አሉ? ይህ ብቻ ይምሰላችሁ። ከሕይወት ዛፍ ስር ማርና ወተት የሚመስሉ ፈሳሾች ጠብ 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 ይላሉ። ኦክሲቶሲን ቀለሙ አንዱ ማር ነው፣ አንዱ ወተት ነው። ድሮ ክርስትና ሲነሳ እንዳሁኑን አላውቅም። ድሮ በስርዓተ ቤተ ክርስቲያን መቼም አሁን እንጀራ ላይ ነው የምታንደባልሉት አይደለም ወይ? ይሄ ባህላችን ነው፣ ጥሩ ነው። ወደዛ ውስጥ አልገባም። ግን የቤተ ክርስቲያን ስርዓት ምን ይላል? ማርና ወተት ያቅምሱት ይላል። ሕፃኑ መጀመሪያ ከቆረበ በኋላ ማለት ነው ምን ያቅምሱት? ትንሽ ማርና ወተት ጠብ ያርጉበት። ለምን? ማርና ወተት የምታወርሰው ርስት ትጠብቀሃለች ሲሉ ያ ቀለም ይፈሳል። ግን በጣም ያስደንቀው በጣም ወርቃማ እንዴት ልበላችሁ፣ እንደው ሞባይላችሁን ለዛ ተጠቀሙበት እንጂ እዚህ ቲክቶክ ወሬ እንጂ ይሄን አታዩበትም። በርግጠኝ ጥቂቶች ካልሆናችሁ እጅግ የሚያበራ ብርሃን ፈሳሽ አለ። በዚህ አጥንት ላይ እዚህ ይመጣል፣ ይወርዳል፣ ይሄዳል፣ ይወርዳል። በጣም አንጸባራቂ ሆኖ ሲያዩት ደንግጠው ሳይንቲስቶቹ ሳክሪሽን ክርስቶስ፣ ይሄ የክርስቶስ ዘይት ነው አሉት። ደስ ይበላችሁ፣ ስያሜው ክራይስት ኦይል። ሳይንሳዊ ስያሜውን ነው እየነገርኳቸው። ዮሐንስ እኮ አለ እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉን ታውቃላችሁ ይላል። በቃ ያ በእናንተ ይኖራል፣ እውነት ነው አለ። ስለዚህ በእውነት እግዚአብሔር የተመሰገነ ይሁን አይደል እንዴ? በቃ አንድ ሞለኪውል አለ እና ያ ሞለኪውል የፕሮቲን ሞለኪውል ነው። እናንተ ጉግል አድርጉ፣ በጣም እንደው ባካችሁ ተጠቀሙበት ሞባይላችሁና ስታዩት ቅርጹን ላሚኒን ይባላል። እስቲ በሉት ላሚኒን ሞለኪውል አለና ልክ ስታዩት
ጌታ እጁን ዘርግቶ እንደተሰቀለ ነው ቅርጽ። እሱ ሲቆም ሕይወት ይቋረጣል። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ወኩሉ ቦቱ ኮነ፣ ሁሉ በሱ ወዘንበሌውሰ አልቦ ዘኮነ ወይ ምንትኒም ዘኮነ፣ ከሆነው ያለሱ ምንም የሆነ የለም። ቀና ብለ ሰማይን ስታየው ማንን ታያለ? እሱን ታየዋለ። በፀሐይ በጨረቃ በከዋክብት ላይ ታየዋለ። እንደ ሰብአ ሰገል ዝቅ ብለ ስትመለከት ተፈጥሮ ላይ ታየዋለ። ወደ ቤተ ክርስቲያን ስትመለከት ከጉልላቷ እስከ መሰረቷ ክርስቶስ አምላክን ታየዋለህና የጌቶች ጌታ የነገስታት ንጉስ የአማልክት አምላክ ከስም ሁሉ በላይ ስም ገንዘቡ የሆነ ኢየሱስ ክርስቶስ አምላካችን የተመሰገነ ይሁን። በመጨረሻ ኢየሱስ ክርስቶስ በሉ እስቲ። አይሰማም። ለሚበላው ስጋው የጣፈጠ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ ኢየሱስ ክርስቶስ መታሰቢያውን ለሚነግር ዜናው የጣፈጠ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ የኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ራሷ ጉልላቷ ሙሽራዋ ነው። ወስብሐት ለእግዚአብሔር። ይህ የላቱም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።